አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በቅርብ ተለቀው መወደድ ከቻሉ ዜማዎች በአንዱ በተለይ በሬጌ ሙዚቃ ጫወቱ የምናውቀው ጃሉድን ከወጣቱ ድምፃዊ ጋር ያጣመረው ሙዚቃ በርካቶች ወደውታል። ስለ ሙዚቃው እና ስለ ጥምረቱ እንዲነግረን ድምፃዊውን እናገኘዋለን። በኩረ አማኑኤል የማነ ከዚህ ቀደም በተለያዩ ነጠላ ሙዚቃዎቹ ይታወቃል። አሁንም የሰራው ዜማ ተወዳጅ ሆኖለታልና የተመጠኑ ደቂቃዎችን ከሱ ጋር እናደርጋለን። ሰላም በኩረ፣ እንደምን አለ? ሰላም ዞል አድማጮች እንዴት አላችሁ? የመሰንበቻ አድማጮች ሁላችሁም ያላችሁበት እንኳን ደህና ቆያችሁኝ። ሰላምታ ይድረስ። በጣም ጥሩ እናመሰግናለን። የበረከቱ ነጠላ ሙዚቃዎችን ሰራህና ስቆጥር 10ን ጣቴ ላልፍ ሆነና ትክክለኛውን ቁጥር ንገረኝ። በሚውዚክ ክሊፕ ደረጃ በሚውዚክ ቪዲዮ ደረጃ ያሉትን በቁጥር ነው የተሻለ የሚሆነው። ማለት እንዲሁ በራሴ ኦፊሻል ዩቲዩብ ቻናል ላይ በኦዲዮ ደረጃ እንዲሁ ወቅታዊ በሆኑ ጉዳዮች ላይ ምናምን የለቀኳቸው ምናልባት እነሱን ቆጥረ ከሆነ እንትን ማደጋ ስለሚሆን በሚውዚክ ቪዲዮ ደረጃ አይ ቲንክ 7ኛ 6ኛ ስሬ እንደዛ ነው። ይሄ ማለት እኮ አሁን ገሚስ አልበም እየተባለ ነውና እንደዛ እየሆነ ነው። ልክ ነው። ኢፒ አልበም እንደዛ አይነት ከዛ በታችም እንደውም የተሰራ ነው አይደል? እና ታዲያ ምንድን ነው እያሰብክ ያለኸው? ገሚስ አልበም አለህ እንበልህ ወይስ ነጠላ ሙዚቃ አለህ እንበልህ? ለተበቻቸው ያው ግን በአወጣጡ መሰረት ነጠላ ሙዚቃ ስለሆኑ ባለ ነጠላው ይሻላል። በጣም ጥሩ በኩረ። እንግዲህ ይሄ ከጃሉድ ጋር የሰራችሁት ሙዚቃ በጣም ተወዳጅ ሆኗል። አገኛታለሁ ያልተጠበቀ ጥምረት ይመስለኛል። ብዙ ሰው አንዳንዴ ምናልባት የምንጠብቃቸው ጥምረቶች ይኖራሉና ብዙ ሰዎች እንደዚህ አይነት ሀሳብ ሲሰጡ አየሁኝና ጃሉድ ነው፣ በኩረ ወጣት ድምፃዊ ነው። እንዴት ተፈጠረ ጥምረቱ? እውነት ነው። በጣም እውነት ለመናገር እኔም እንደውም በዚህ ደረጃ ማልጠበቅኩም ምልህ ከብዙ ሰዎች አንኤክስፔክትድ አይነት እንደሆነ ነው ኮመንት የሰማ ያለሁት ምናምን ከወጣ በኋላ ና የመጀመሪያው መነሻ ምክንያት በጣም የጃሉድ ሪል ፋን ነኝ። በጣም ከልቤ ነው ምልህ ና ያለው ቲምበር እንደውም በቃ ኢትዮጵያ ውስጥ ባለው የሙዚቃ አቅምና ታለንት መሰረት ከሱ አንጻር ፍጹም የሚገባውን ክብር ያላገኘ በጣም ትልቅ ክብር የሚገባው አርቲስት ነው ና ምንድነው የኔ አንደኛ ኮላቭ ሳረግ የኔ ከዚህ በፊት ማስበው የነበረው ምንድነው በሆነ ታይፕ በሙዚቃ ታይፕ ሊሆን በከለር ባለቶን የተለያየ ቢሆን ብዬ አስባለሁ እንደ አጠቃላይ ኮላቦሬሽን ና የመጀመሪያ መንሻ እሱ ነው። ማንን ላስብ ብዬ ሳስብ ኮላቦሬሽን ላይ የተለየ ቲምበር ምናምን ና ደግሞ ሞዶም ትልቅ አርቲስት ሆኖ አገኘሁት። ለእኔ ትክክለኛ ምርጫ ነው። እንግዲህ ከወጣ በኋላ ያለው የሰው ስሜትም ከምሰማውም እሱ እንዳለ ሆኖ ግን ከዛ ውጪ ለእኔ በቴስት ደረጃ ና በፍላጎቴ መሰረት የምፈልገው አይነት ኮላቦሬሽን ነበረ። ከእሱ ጋር በዚህ ምክንያት መስራትን አሰብኩኝ። ለዛ ነው እኔ ምልህ ወደ እሱ ሄድ ከዛ አገኘኸው ምን አለ? እንዲህ አይነት ሙዚቃ አለኝ እዚህ ላይ ፊውቸሪንግ ወይ ደግሞ በማጀብ ብትገባበት ጥሩ ነው፣ የራስህ በጣም ለየት ያለ የሙዚቃ አቅም አለ አልከው። ምንድነው እንዳልኩ መጀመሪያ ሙዚቃውን ሙሉ ሰርች ጨረስኩኝ ና ጃሉድን አሰብኩትኝ። ኦልሞስት ግጥም ዜማንም ስሰራ እሱን እያሰብኩ ነው የሰራሁት። እንዲህ ቢል ከዚህ በፊት ሲላቸው ከነበሩት ነገሮች አንጻር ከሱ ቲምበር ምናምን አንጻር እሱን ሰራሁኝ። ከዛ ቀናባሪ ብሩክ ተቀባኔ የሰራው እሱ ጋር አወራንበት። የእሱን ፓርቶች በሱ ቶን ነው ሳምፕል ሳረግ የነበረው ና በጣም ተደሰተ ምናምን በጥሩ ነገር እንዳለው ከሱም ተረዳሁኝ ና ምንድነው ኔክስት ስቴፕ የሄድኩት ጃሉድን ኮሚኒኬት ለማድረግ ትንሽ አስቸጋሪ ነበረ በወቅቱ። ይህን ነገር ደግሞ በጣም በዚህ አጋጣሚ በአንተ አድማጮችም ስሙ ማመስገን እፈልጋለሁ። ልውላይሉ ሳቱ ሰዓት እሱ ነበረ በጣም ያገዘኝ እና ጃሉድን ቀጠሮ ያዝን። ከዛ በኋላ በሱ በኩል አገኘ ነው ሰማው፣ በጣም ወደደው። የሚገርም ነገር አልጠበቅኩም ያን አይነት ሪያክሽንም እና ዜማውን በጣም ወደደው። ቀጥታ ያው እስክሪብቶ ነው ያነሳው እውነቱን ስነግርህና አጋጣሚ ኦልሞስት ያለቀ ነገር ስለነበረ የሱን ክሬቲቪቲ መጠቀም አልቻለም እንጂ በጣም ወደደውና ቀጥታ ወደ ስራ ነው የገባ ነው። በቃ ያለው ነገሮች አስተካከልን። ጥሩ ኢነርጂ ነበር እሱም ጋር። በቃ በጣም የሚገርም አንድ ቀን ነው ቮካልም የገባው። ያን ያህል ነው ታለንቱ። አስተያየት እያየሁኝ በጣም በርካታ ሰው ጃሉድ እንኳን ደህና መጣህ፣ ጃሉድ እዚህ ሙዚቃ ላይ ስለገባህ ውበቱን ጨምረኸዋል፣ ጃሉድን ማጣት የለብንም በየሙዚቃ ስራዎች ላይ ጃሉድ በራሱም በሌሎችም መገለጥ አለበት የሚል ይዘት ያላቸው ጃሉድን ከመናፈቅ ጃሉድን እንዲሰራ በጣም ከመፈለግ የሚመነጩ ሀሳቦችን ሳይ ነበር እና አንተም እንደምታስተውል ተስፋ አደርጋለሁኝና ይሄ እንግዲህ እንደ ሙዚቀኛ ዘርፉ ላይ እንዳለ ሰው ለባለሙያዎች ጭምር ትልቅ ጥሪ ይመስለኛል አይደለ? ጃሉድን በደንብ አቅሙን መጠቀም አለብን ብዬ አስባለሁኝ። እኔም በጣም እንደ ኢትዮጵያ ሙዚቃ ቀርቶ በአፍሪካ ደረጃ ኢንተርናሽናል
ኢንተርናሽናሊም ኢትዮጵያን በጣም ትልቅ እንትን ሊሰጥ የሚችል ለሙዚቃ ኢንዱስትሪያችን ጥሩ ኢሜጅ ሊሰጥ የሚችል አርቲስት ነው። እኔ እንዴት ልገልጸው ሁሉ እንደምችል አላቅም። እውነት ለመናገር ተሳክቶ ጥሩ ኮላብ አደረግን እንጂ ለእኔ በጣም ትልቅ ክብርም ነው። ከኔ ጋርም ደግሞ ጠፍቶ ከነበረበት እንትን ከኔ ጋር በመመለሱ በራሱ በጣም ደስተኛ ነኝ እውነት ለመናገር። እና ይሄ እንደ አብረው እንደሰራ ሰው ብቻ ሳይሆን ኮሜንት ላይ እንዳያቸው ኦዲየንሶች ነው የኔም ስሜት በመመለሱ ደስ ያለኝ ማለት ነው። ከዚህ በኋላም በጣም ብዙ ነገር መስራት ይችላል። አልበሞች እጁ ላይ ያሉ ማቀም ፕሮሰስ አለና እሱም ይመጣል። ግን ጃሉድ ለኢትዮጵያ ሙዚቃ በጣም ብዙ ነገር ማበረከት የሚችል ሰው ነው። አገኛታለሁ እንግዲህ ግጥሙንም ዜማውንም አንተን የሰራኸው፣ ቅንብሩን ብሩክ ተቀባ ሰራ፣ ጃሉድ ፊቸሪንግ ገባበት፣ ተወደደ። በቅርብ ወጥቶ ጥሩ ተቀባይነት እያገኘ ነው የሚገኘው። 7ኛ ነጠላ ሙዚቃ ነው። አንተም ትንሽ ጠፋ ብለህ ነበረ የመጣኸውና እንዴት አየኸው? የህዝቡን አስተያየት ምን አይነት ነገሮች እየተመለከትክ ነው? ከጃሉድ ውጭ የተሰጡ ሀሳቦች ላይ ደግሞ ጥቂት ያንተን መልከታ አጋራን። አዎ ከጃሉድ ጋር መመለሳችን በጣም ያስደስታቸው ብዙ ሰዎች አሉ። አንድ እሱ ነው። ከዛ ቀጥሎ ደግሞ የኮላቦሬሽኑ ሀሳብ ላይም በጣም ብዙ ሰው ኮመንት እየሰጠኝ ነው። ምልህ ዝም ብሎ ይሄ አይዲያሊ በደንብ በጣም የተሰራበት አይነት እንደሆነ እኔ በዚህ ደረጃም አልጠበቅኩም። እነሱ አይነት ነገሮች በፖዚቲቭሊ በጣም አሪፍ መንገድ አስተያየቶች እየተሰጡኝ ነው። የሚሰጠኝ ሀሳብ ጥሩ ነው። ከዛ ውጭ ሶሻል ሚዲያዎች ላይ በጣም በርካቶች ሪያክት እያደረጉበት ነው። አሁን በቲክቶክም በአንድ ሳምንት ብቻ ከ65,000 በላይ ምናምን ሳውንዶች ተሰርተውበታል። በጣም ያ ሁሉ ጥሩ ስሜት የሚፈጥር ነገር ነው። በጣም ምልህ 7ኛ ነጠላ ሙዚቃ ነው። አልበም እየሰራህ ነው? ምንድን ነው እየጠበክ ያለው? ወይስ መተን እንስራኛ ታግዘኝ ሳይሻል አይቀርም። መተን እንደሚሆን እናርገው ሳይሻል አይቀርም። እውነት ነው፣ እየተሰራ ነው። በጣም እውነት ለመናገር ያው ይታወቃል። እኔ ብቻ አይደለሁም የምለው ይመስለኛል፣ ሁሉም ሰው የሚልህ ይመስለኛል። አስቸጋሪ ነው በዚህ ጊዜ አደርሰዋለሁ ብለህ ማሰብም ትንሽ አስቸጋሪ ነው። እንዳጠቃላይ እንደ ሀሳብ የነበረው ከዚህኛው ስራ በቃ ይሄኛው ስራ አልበም ውስጥም ገብቶ በቃ አልበም እንዲወጣ ነበረ ያሰብነው የነበረው። በመሀል እንዳልከው 1 አመት ምናምን በላይ ጠፋሁኝና የሆነ ነገር መስጠት አለብኝ። ብዙን ደግሞ የሚጠይቀኝም በሶሻል ሚዲያዎች አካውንቶችም ላይ እየደወሉ ሰዎችም ባገኙም ቁጥር አስተያየቶች ስለሚበዙ አልበሙ ምናልባት ከቆየ ብዙ ከወዳጆች ጋር መራራቅ ቁጥሩ አይደለም በሚል በእኔ በኩል ያሉ ባልደረቦቼ ምናምን ሀሳብ ሰጡ። በሱ መሰረት ይሄኛውን ስራ ክሊፕ ቀርጸን ሹት አድርገን ጨርሰን ነበር። ይውጣ በሚለው ተስማማና ወጣ። አሁን ምን ያህል ጊዜ ሊፈጅ እንደሚችል አላቅም። ኦልሞስት ፋይናላይዝ እያደረግን ነው። ብሩክ ጋር ነው እየሰራ ያለኸው ወይስ የተለያዩ ስቱዲዮዎች? ብሩክ ተቀባ ጋር አሉ። በአብዛኞቹ ስራዎች እሱ ጋር ናቸው። ከዛ 1-5 ስራዎች ይሆናሉ ብዬ አስባለሁ። ሚካኤል ኃይሉ በጣም ወደ አቀናባሪ ነው። እሱም ያው የሚታወቅ ነው። ኢትዮጵያ ሙዚቃ አልበሞች ላይም ያለው አስተዋጽኦና አቅሙ የሚታወቅ ነው። ከሱ ጋርም እንደ ያን ያህል የሚሆኑ ስራዎች አሉ። ከዛ ባሻገር ደግሞ ሙላቱ አባይነህ ማርዜማ ስቱዲዮ የሚባል ስቱዲዮ ያለው በጣም ጎበዝ ባለሙያና የሙዚቃ አቀናባሪ ያለው ወንድሜ ጓደኛዬ ነው። የሚገርም አይነት ሱሩ የሙዚቃ አቀናባሪ ነው። ከሱ ጋር የምንሰራቸው ስራዎች አሉ። ባለፈው ብለህኝም ነበር፣ እሱም ሲያወራ ነበር እና የሚገርምህ ይመስለኛል የበኩር አማኑኤል ስራ ላይ ተሳትፍ ያለው ብሎ የደውሎልኝ ነበር እና ያስፈልገናል እንዲህ አይነት ሙያተኞች። ትክክል። እዚህ የሚገርም እዚህኛው ሙዚቃ ላይ የኤሌክትሪክ ሊድ ጊታር ብሪጅ ላይ በጣም ቆንጆ ፕሌይንግ ነው። ሙዚቀኞች ኢቭን ኮመንትም ሰጥተውኛል ብዙ ጓደኞቼም እና አሪፍ አጫወት ነው በጣም የተጫወተው። እዚህ ሙዚቃ ላይ የተለቀቀው ፊት ያደረግንበት ከቻሉ ሙዚቃ አገኛታለሁ የተሰኘው ሙዚቃ ላይ ማለት ነው። እሱ ላይም በጊታር ተሳትፏል። በጣም ደስ ይላል። ስለዚህ አልበሙ ይመጣል። ለዛ መዳረሻ የሚሆን ነው ይሄ ነጠላ ሙዚቃ የሚል ነው። ከጃሉድ ጋር ስለነበራችሁ ጥምረት፣ ስለ ሙዚቃው ስለ ነገር ከን በጣም እናመሰግናለን። ብዙ ሰው ያው ማህበራዊ ስር ገጽ ላይ በደንብ ያውቃል ስትጫወት እና እኔ አሁን ድንገት ብጠይቅ ደስ የሚለኝ የኤፍሬምን ዋልሽ ባይኔን አንተ ስትጫወተው ብሰማ ደስ ይለኛል። በ30 ሰከንድ አዝማችሁን እንኳን ብትልልን። የጧት ድምጽ ነው እንግዲህ እስኪ ሞክረው። አረ ምንም ችግር የለው አግዛለሁ። ወይ በደስታ አልበሙን ሳታግዘኝ ግን በማዳመጥ አግዛለሁ። እሺ ልቤም ይሰወራል በናፍቆት ተሰርቆ መቼም አይመቸው ሰው ካገሩ ርቆ ስንቱን ባህር አልፎ አይንሽ ካይኔ ዋለ
ሰው ፈልጎ እንዳጣ ወገን እንደሌለው በአይኔ ላይ ዋልሽ ሰባይኔ በአይኔ ላይ ዋልሽ ሰባይኔ ምን ነክቶሽ ይሆን እያልኩ በሀሳብ አለቀ ጎኔ። በአይኔ ላይ እያል አንቀጥልም እኛ በጣም ነው ምናምሰ። ይሄ አንድ ተጫውተህ በገጽ ላይ ብዙ ሰዎች የወደዱት ነበር እኮ አይደለ? በኪቦርድ ጭምር በጣም ብዙ ሰው ወዶት ነበረ። እኛ አዲሱን ስራ እንጋብዛለን። በኩረ እናመሰግናለን። ጃሉድን አበርታልን ነው ምንልህ። አረ በጣም እሱማ እንዳልኩት ብዙ ነገር ይሰራል። ኦልሞስት እርግጠኛ ነኝ አልበሙ እያለቀ ነው። ያስደስተናል፣ እኔን ጨምሮ በቃ እንዳጠቃላይ ሙዚቃ አድማጩን ለኢትዮጵያ ሙዚቃ ኢንዱስትሪ እንደ ጨው የተጣለልን አይነት ሙዚቀኛ ነው። እኔ በግሌ የሚሰማኝ እንደዛ ነው። ስለሰራውም እንዳልኩ በድጋሚ ከሱ ጋር ደስተኛ ነኝ። ያው እንጠብቃለን እንግዲህ ሁላችን። እሺ እናመሰግናለን። ሙዚቃውን ጋብዘን እንመለሳለን። አድማጮች አብራችሁን ሁኑ።